ሰላም ልትቆያችሁ ውድ የስፖርት ቻናል ቤተሰቦች፣ አሁንም የተለያዩ መረጃዎች ደርሰውናል። አብራችሁን ቆዩ። ሰብስክራይብ አድርጎና ሪያል ማድሪድ ለቪኒሺየስ ጁኒየር አዲስ ኮንትራት ውል ማራዘሚያ አቅርቧል የተባለው ሎስ ብላንኮቹ ለብራዚላዊ አዲስ ያቀረቡት የደሞዝ መጠን በአመት 22 ሚሊዮን ዩሮ የሚያስገኝለት ነው። ሆኖም ተጫዋቹ እየጠየቀ ያለው ግን 30 ሚሊዮን ዩሮ የሚጠጋ ክፍያ አንጻር አሁንም ዝቅተኛ መሆኑ ታውቋል። ቪኒ ጁኒየር በአሁኑ ወቅትም በማድሪድ ቤት 17.5 ሚሊዮን ዩሮ ደሞዝ ያገኛል በአመት ማለት ነው። ተጫዋቹ የ10 ሚሊዮን ዩሮ ደሞዝ ጭማሪ እንዲሁም የተሻሻለ የቦነስ ክፍያዎችና የምስል መብቶችን እየጠየቀ ነው ተብሏል። እስካሁን ድረስም ቪኒ እና ሪያል ማድሪድ በመካከል ምንም አይነት አዲስ ቀጠሮ አልተያዘም ነው የተባለው። ነገር ግን ማድሪዶች 22 ሚሊዮን ብር ማቅረባቸው ግን ይፋ ተደርጓል። ተጫዋቹና ወኪሎቹ በ2018 ክለቡን ከተቀላቀለበት ጊዜ ጀምሮ ላበረከተው አስተዋጽኦ ክለቡ ሊክሰው እንደሚገባ ያምናሉ ተብሏል። ስምምነት ላይ መድረስ የማይችሉ ከሆነ ግን ቪኒ ከቀጣይ አመት የጥር ወር ጀምሮ ከማንኛውም ክለብ ጋር ቅድመ ውል ስምምነት የመፈጸም መብቱ አለው ተብሏል። በነጻ ዝውውር ማለት ነው። ይሄ ደግሞ ሪያል ማድሪድ እጅግ ከባድ ፈተና ነው የሚሆንበት ተብሏል እና ምናልባትም ይሄንን 30 ሚሊዮን ይከፍላል ወይስ ደግሞ በ22 ሚሊዮን ጸንቶ አሁን እሸጥሃለሁ ብሎ ሀሳብ ያቀርባል። የብዙዎች ጥያቄ። ከዝውውር አንጻር ሰበር መረጃ ተሰምቷል። እንግዲህ ጉማሬሽ ለአርሰናል ለጉማሬሽ ያቀረቡት ሀሳብ ውድቅ ተደርጎባቸዋል የተባለው አርሰናል የኒውካስል ዩናይትዱን አማካይ ብሩኖ ጉማሬሽ ለማስፈረም ያቀረቡት የመጀመሪያ ዝውውር ጥያቄ ውድቅ ተደርጓል የተባለው ልጁም እንግዲህ የ28 ዓመቱ ብራዚላዊ ኮከብ ማቆየት እንደሚፈልጉ አሳውቋል የተባለው ኒውካስሎች ማለት ነው። ከዚህ ጋር በተገናኘ እንግዲህ ወደ ስፔን አቀንቶ ልምምድ እያደረገ እንደሚገኝ ከክለቡ ጋር ታውቋል። ብሩኖ ጉማሬሽ በ2022 ከፈረንሳይ ክለብ ሊዮን በ40 ሚሊዮን ፓውንድ ኒውካስልን ከተቀላቀለ በኋላ ለክለቡ 195 ጨዋታዎችን አድርጎ 31 ግቦችንም አስቆጥሯል። ኤዲሃው የኒውካስል አሰልጣኝ ኤዲሃው እንደዚሁ እሱ ይሸጣል ብለው ነው እንግዲህ ከአሰልጣኝነታቸው የተነሱት እንደሚታወቀው ማለት ነው። ሚካኤል አርቴታ ተጫዋቹን የሚፈልግበት ዋነኛ ምክንያት ጫናን ተቋቁሞ ኳስን ማንሸራሸር ብቃት አለው በማለት ያምናሉ። እንደዚሁም የአርሰናል ተጫዋቾችን ማስፈረም ከቻለ ዲክላን ራይስ እና እንደዚሁም ማርቲን ኦዲጋርድን በሁለት ጎን በማድረግ በአማካይ ስፍራ ቁጥር 6 ላይ እንደሚያስፈልጋቸው እንደዚሁ ይፋ አድርገው ነበር እና ነገር ግን ብሩኖ ጉማሬሽ ከኒውካስትል የመውጣት ቻንሱ እየቀነሰ ይመስላል። ኒውካስትሎች እንደማይሸጡት በዚህ ሂሳብ ይፋ አድርገዋል የተባለው። እናም እንግዲህ በቀጣይ ምን ወይ ተጨማሪ ዋጋ ጨምረው ይጠይቃሉ ወይስ ምን ይሆናል የሚለው ብዙዎች ጥያቄ ነው።